አንደኛ ረካ ሊያልፍ ይችላል አይደለ? ሁለተኛ ረካ ላይ ስደርስ ጁማ ያ ሰው ደረሰ ይባላል። የጁማን አጅር ያገኛል። ግን ኢማሙ ሁለቱንም ረካ ወርዶ ሱጁድ ላይ ከደረስክ መጨረሻ ላይ አንተ መተ ኢማሙ ሱጁድ ላይ ነው ሰላት አስራል አብሮ ንያ በጁማ ነው የሚታየው ወይስ እንዴት? ይሄ የአባይ ወንዝ ማለት ነው። አሁን ከሰው ነው። እኔ በአዲስ አይደለም የነገሩኝ፣ በደሊል አይደለም፣ አላመንኳቸውም። ግን ቢሻን ጀነታቲ የጀነት ውሃ ነው ብሎ አለኝ ነብያችን ሰለላሁ ዐለይሂ ወሰለም። ይሄን ተናግረዋል። እውነት? አዎ ትክክል ነው። የአባይ ወንዝ ከጀነት ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የጀነት ውሃ ነው? አዎ ከጀነት ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። النيل من الجنة ናይል ወይንም አባይ ከጀነት እንደሆነ ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ። የኛን አባይ ውሃ ስም ጠርቶ ነው የተናገሩት። ኦኬ። አይ ልጁም እንደዚህ ብሎ ሲነግረኝ ሐዲስና ደሊል ነቲሚ ብዬ ነው የተከራከርኩት። ታውቃለህ፣ ደሊል ካልነገርከኝ አላምንም ብዬው ነበረ። በቃ እና አፖስቶ ወላሂ አፖስቶ ነው። እንዴት አንተ? አፊያ ሁሉ ሰላም ቤተሰብ ሁሉ ሰላም አልሐምዱሊላህ። አቡ በቃ አንተንም አላህ ይዘውጅ እንግዲህ ወንድሜ። አሚን አሚን። ንዬ ነው እኔ ለምወደው ሰው ጥሩ ነገር ነው የምመኘው። ማኛ አሚን አሚን። ተዋርግልኝ አብሽሩ ወላሂ ዱዓ አረግላለሁ። ዱዓዬው ቡሌ ሰዱባ ጉደን ቱረቅ ጃለተም ቱራቅ የበለማ ይላል። ታውቃለህ በኦሮምኛ ከወንድሙ ጀርባ የሚደረግለት ዱዓ መቅቡል ነው፣ መላእክታም ላንተ መልሶ ያደርግላል ይባላል። እንደሰማው ሐዲስ ነው አሁን የተናገርከው ትክክል ነው። አዎ እና ፎሎ መልሽ አባ ያው መልሻለሁ። አየ ማግኒቲ አየሽ አባ አጨር ካንጨናክነኩሽም አፉ በኛ ኧረ ፈተና ያደረግሽኝ አመሰግናለሁ። አየሽ ማኛ ሰላም ይብዛ። ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ወራህመቱላሂ ወበረካቱሁ። ብዙ አንድ ጥያቄ ነበረኝና ከሱቢ ሰላት ማለት ነው ሱና አለው እንደ የሱብሂ ሶላት ሱና በኋላ ማለት ነው ባዕድያ የለም። ከሱብሂ በኋላ ሶላት ሱና ሶላት የለም። ከሱብሂ በፊት ነው ያለው። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ረካዓት አልፈጅር ኸይሩ ሚነ ዱንያ ወማ ፊሃ ብለዋል። ከሱብሂ በፊት የምትሰገደው ሁለት ረካዓ ሱና ሶላት አጠቃላይ ከዚች ዓለምና በውስጧ ከሚገኘው ጸጋ ሁሉ ትበልጣለች ብለዋል። ያ ነው። እሺ ዙሁር ከኋላ አለው? አዎ የሆነ ቪዲዮ ሰርቻለሁ። መጨረሻ ላይ ሄደሽ እሺ፣ ስለ ሱና ሶላቶች የሚናገር ነው። ግን ልንገርሽ እዚሁ ሄደሽ ታዳምጪዋለሽ። قال النبي صلى الله عليه وسلم من صلى في اليوم والليلة 12 ركعة بنى الله له بيتا في الجنة. يالله ملكتني النبي صلى الله عليه وسلم من قالوا በቀንና በሌሊት 12 ረካዓ ሱና ሶላቶችን ለሰገደ ሰው አላህ በጀነት ውስጥ ቤት ይሰራለታል አሉ። እነሱም መቼ ናቸው? ከዙሁር በፊት ማን ነው? ከሱብሂ በፊት 2 ረካዓ፣ ከዙሁር በፊት 4 ረካዓ፣ 2 ለየብቻ ማለት ነው። ከዙሁር በኋላ 2 ረካዓ፣ ከመግሪብ በኋላ 2 ረካዓ፣ ከኢሻ በኋላ 2 ረካዓ። እነዚህ ናቸው። ገባሽ? እና አንድ ጥያቄ ደግሞ ነበር። የምሰግድበት ቦታ የሆነ ክፍሉ ጠባብ ነገር ስለሆነ በሁለት አልጋ መሀል ነው የምሰግደው ማለት ነው። እና ስሰግድ ከጎን እና ጎን ያው ሰውነቴን ይነካል ማለት ነው አልጋው። እና ችግር አለው? ችግር የለውም ማለት ጠባብ ቦታው ስለሆነ ማስገጃ ቦታ ስለሌለ ነው። እሺ ሻሃዳ መያዝ እፈልጋለሁ ብሎ የገባ ሰው ካለ አስቀድሟቸው። እሺ ጀዛኩሙላህ ኸይር። አይ ይሰማችኋል? ከላይ ሰላም
እሺ ከላይ የገባችሁ ካላችሁ ማውራት ትችላላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሁሴን ጥያቄ ነብዩላህ ኢሳ አለይሂ ሰላም ወደ ምድር በሚመጣበት ጊዜ በቁርአን እና በሐዲስ ያስተዳድራል የሚለው ማለት ቁርአን ሐዲስን ያውቃል ማለት ይቻላል? አዎ በደንብ አድርጎ አላህ አሳውቆታል። አላህ በቁርአን ላይ ተገልጾታል እኮ ነብዩላህ ኢሳ አለይሂ ሰላምን አላህ በቁርአን ላይ ሲገልጸው ምን አለ? ويعلمه الكتاب والحكمة والتوراة والإنجيل قال الإمام حسن البصري وغيره ويعلمه الكتاب يعني القرآن والحكمة أي السنة والتوراة معروف وكذلك الإنجيل معروف سلازم من تبلو تقول سؤال ويعلمه الكتاب والحكمة والتوراة والإنجيل نبي الله عيسى الله قرآننا حديثنا توراتنا إنجيلنا ما سوقوتها سوقوا كتبالا ያንን መጽሐፋቸውን ያርማቸው ዘንድ ያንን ሊያሳውቀው ይገባል። አላህ Subhanahu Wa Ta'ala ሳውቆት ነበር ለኢሳ አለይሂ ሰላም ስለ ተውራት። ምክንያቱም በዚያ ህግ ላይ ነበር የተላከው። ነገር ግን በዚያ ላይ የተወሰኑ የሚስተካከሉ ነገራቶችን ያስተካክልላቸዋል በቁርአን ላይ እንደተገለጸው ማለት ነው። ይህ ቁርአን እና ሐዲስን እንዲያውቅ የተደረገበት ምክንያት ኢሳ አለይሂ ሰላም የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ስለሚወርድ የዛኔ በምድር ላይ በሚወርድ ጊዜ በቁርአንና በሐዲስ ትውልድን ያስተዳድር ዘንድ አንድ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ሆኖ ሰዎችንም በዚያ ህግና ስርዓት በእርሳቸው ህግና ስርዓት ይመራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይሄን አብራርተውታል። ሲናገሩ ምን አሉ? ينزل عيسى ابن مريم في آخر الزمان فيؤمكم بكتاب الله وسنتي አሉ። የዘመኑ ፍጻሜ ከመድረሱ በፊት ዳግም የመሲሁ ልጅ ወደ ምድር ይወርዳል። ይቅርታ መሲሁ የማርያም ልጅ ይወርዳል አሉ። ከዚያም በቁርአንና በእኔ ሐዲስ ያስተዳድራቸዋል ብለው ተናገሩ። ይመራቸዋል አሉ። እሺ ያ ጥያቄ አለ? ሽክራን አመሰግናለሁ። አፍዋ አይገለኝም። ጀዛከላህ። አይሽ ሌሎች ቀጥሉ። ስለ ጾም ከስንት ሰዓት መነየት አለብን ይላል። በሌሊቱ ወቅት ላይ በየትኛውም ጊዜ ላይ መነየት ትችላላችሁ፣ ከሱብሒ አዛን በፊት። ከላይ ሌላ ሰው አለ የገባ ሰው ገስት ላይ ሰው አይታይም። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أستاذ እንዴት ናችሁ? الحمد لله ما شاء الله بارك الله فيك። ለመጀመሪያ ጊዜ ነው እዚህ ቤት እድሉን ሳገኝ አመሰግናለሁ ስላስገባችሁኝ። ጥያቄ ነበረኝ። አይሽ ስለ መንሃጅ ነው መጠየቅ ይቻላል? ችግር የለም እንዳለበላሽ የማይቻል مرحبا እንትን ላይ ተክፊር አልሙዐየን ላይ እንዴት ነው የሚታየው? مثلا ቁብርዮች እንደ አጠቃላይ ቢድዓ ላይ ወይም ደግሞ ኩፍር ላይ የወደቁ ሰዎችን እንደ ጀማዓ ሁክም መስጠት ከተቻለ ተዕይን ላይ እንዴት ነው የሚታየው? ተዕይን ላይ لابد من إقامة الحجة بعلماء ዘንድ በሁለት ይከፈላል እሱ አንደኛ መሳይል ዛሂሪያና ኸፊያ የሚባል ነገር ብለው ይከፍሉታል። ግልጽ የሆኑ ጉዳዮች እና ድብቅ የሆኑ ነገራቶች አሉ። ገብተዋል። እና ስለዚህ የእውቀት ባለቤት የሆነው ካልሆነ በስተቀር ሊያውቃቸው የማይችሉ የሆኑ ድብቅ ሽርኮች አሉ። ለገጠሩ ሰው ስታይ በዚህ አካባቢ የአህለል ቢድዓ የቢድዓ ባለቤቶች ሸውደዋቸዋል። እስቲጋሳን ልክ እንደ ተወሱል ነው ብለው አውቀው ሸውደዋቸዋል። ከአላህ Subhanahu Wa Ta'ala ውጭ ለሌላ አካል አምልኮ መስራትን ልክ እንደ ተውሂድ አድርገው አሳይተዋቸዋል። እነዚህ ሰዎች ያንን ሹብሃ የሚገፍላቸው ያስፈልጋል፣ ግድ ነው። نحكم على أفعالهم ولا نحكم على الفاعل إلا بعد إقامة الحجة። በዚህ ጊዜ እነዚህ ሰዎች ያልተረዱ ከሆነ ስራቸው ላይ ሁክም እንሰጣለን። ገብቶሃል አይደል? ይሄ ሽርክ ነው ትላለህ። ያን አካል ግን ይሄን ግለሰብ ተዕይን አድርገህ ካፊር ነው ለማለት فلا بد من إقامة الحجة عليه። እዚህ ለሹብሃ ያ ሹብሃ እስኪወገድለት ድረስ ያንን ሁጃ ማቆም ግድ ይላል። ከተረዳና ሁጃ ቆመበትን ቢካለ ተሕኩም عليه بالتعيين بعد إقامة الحجة። እሺ መርሐባ። አንዳንድ ሰዎች እዚህ ላይ ኡስታዝ በአሁን ሰዓት ላይ ዑዙር ያለው ሰው የለም፣ ዑዙር የሚባል
ዑዝር የሚባል ነገር የለም። ምክንያቱም አላሁ ተባረከ ወተዓላ ወለቀድ አርሰልና ምንድን ነው ነብያቶችን ወለቀድ አርሰልና የሚለው የቁርአን አንቀጽ ጠፋብኝ። ምን የሚለው ሐሳቡን ንገረኝ፣ እነግርሃለሁ። ችግር የለም በአማርኛ ነገር ወለቀድ አርሰልና ፊ ኩሊ ኡመቲን ረሱላን አን ዕቡዱላህ ወጅተኒቡ ጣጉት የሚለው የቁርአን አንቀጽ እንትን ስለሚል በአሁን ሰዓት ላይ ሁጃ አልደረሰውም የሚባል አካል ስለሌለ አንድን ሰው ሽርክ ወይም ደግሞ የኩፍር ስራ ሲሰራ ከታየ ሁክሙን መስጠት አለብን። ኡምሩል ኸፊያ ኡምሩል ዛሂራ የሚባል ነገር የለም ብለው አነ መን ለም ዩከፍር አልሙሽሪኪን فهو ካፊር ብለው ራሱ ያን የማያከፍርን ሰው ራሱ ካፊር ነው ሙሽሪክ ነው ብለው የሚሐክሙበት ሁኔታ አለ። አንዳንድ ገጠር ቦታዎች ላይ እንደዚህ አይነት ነገራቶች በጣም ስለተንሰራፉና ችግር እየተፈጠረ ስለሆነ ይሄን ነገር ትንሽ ልትደርጉ ቁርአንን ካለመረዳት ነው። አሁን የመጀመሪያውን አንቀጽ እናንሳውና እንዴት ነው የሚተረጎመው የሚለው አደመልከት። ወለቀድ በዓትና ፊ ኩሊ ኡመቲን ረሱላን በእርግጥም ወደ እያንዳንዱ ማህበረሰብ መልእክተኛ ልክ ያለሁኝ አላውለካችን አላህ አን ያዕቡዱላህ ወጅተኒቡ ጣጉት አላህን ተገዙ ጣዖትን ራቁ በሚል ያስተምሩ ዘንድ ማለት ነው። አላህ በቁርአን ላይ በሱረቱል አንዓም ላይ ደግሞ ምን ብለዋል? ሊኡንዚረኩም ቢሂ ወኡሕየ ኢለየ ሃዛል ቁርአን ሊኡንዚረኩም ቢሂ ወመን በለግ። ልብ በል ወኡሕየ ኢለየ ሃዛል ቁርአን ይህ ቁርአን ወደ እኔ ተወርዶልኛል። ሊኡንዚረኩም ቢሂ እኔ በእርሱ ላስጠነቅቃቸው ዘንድ። ከዚያስ ወመን በለግ የደረሳቸውንም ይላል። ጠይብ ያልደረሳቸው ሰዎች ይሄ ቁርአን እንዴት ነው እነዚህ ሰዎች ሁጃ ደርሷቸዋል ተብሎ ዝም ብሎ የሚፈረደው? የሚደርሳቸው ደግሞ በሚገባቸውና በሚረዱት ቋንቋ ሁሉ መሆን አለበት። በታል ቁርአን ወርዷልና ነብይ ተልኳልና ሁጃ ቆሟል። ይሄ አያስኬድም። የግዴታ ለዚያ ሰው መድረስ አለበት። ቁርአን አልደረሰውም ይሄ ሰው አልሰማም፣ ሐዲስንም አልሰማም፣ ግን በስም ሙስሊም ነው። አልተረዳም ይሄ ሰው ያለበትን ሽርክ ሁጃ አልቆመበትም። ሽርክ መሆኑን የቢድዓ ባለቤቶች በቃ ጭንቅላቱ ላይ ተውሂድ አስመስለውለታል። አልተረዳም ይሄ ሰው። ስለዚህ ያ የተውሂድ ሰው የሱና ሰው ያስፈልጋል፣ ያንን ሄዶ የሚያስወግድለት። ይህ ሰውዬ ሄዶ በእነዚህ ሰዎች ላይ ካፊር ናቸው ከሚላቸው ያስተምራቸው ሄዶ ላቡደ ሚን ኢቃመት ልሁጃ ይባል አይደል? ነገር ግን እዚህ መን ለም ዩከፍር الكافر فهو كافر የሚለው ኩፍሩ ያ የተረጋገጠበት ሁጃ ቆሞበት አልቀበልም ያለን አካል አላከፍርም ካለ ሰውየው ይሄ አላህ እና መልእክተኛ ከፍሩት አላከፍርም ስላለ የዛኔ يلحق بالكافر የዛኔ ይሆናል። ነገር ግን الذي لم تبلغه الحجه ምክንያቱም ቁርአን ቃል በቃል የደረሳቸውን ይላል ራሱ በዛላ ሱረቱል አንዓም ላይ ያልደረሰው አካል ከሆነ ደግሞ ሊደርሰው ይገባል። ያ አዩሃ ረሱል በሊግ ማ ኡንዚለ ኢለይከ ሚን ረቢክ አንተ መልእክተኛ ሆይ ወደ አንተ የተወረደውን ከጌታህ ዘንድ አድርስ ይላቸዋል። ደርሶታል ወይ ነው ይሄ ሰው በአግባቡ? አያርላ አብዛኛው የገጠር ሰው አልደረሰው፣ አያውቅም። ስለ ተውሂድ የሚያውቀው ነገር የለም፣ ስለ ሽርክ አያውቅም ጭራሽ። እንዳውም በል እነዚህ ሰዎች የሽርክ ባለቤቶች ተውሂድ እስኪመስለው ድረስ ከአላህ ውጭ ነብዩን መጣራትን አስለምደውታል። አታይም? ሀገራችን ላይ ብዙዎች አላህና ነብይ ድረስላቸው ይላል። አያውቅም ሰው ይሄ ሽርክ መሆኑን አያውቅም። ይወጣል ነብዩ መጀን ይላል። ነብዩ ሰለላሁ ዐለይሂ ወሰለም ይጣራል፣ ሙታኖችን ይጣላል፣ ሸህ አብዱዬ ድረሱልኝ ይላል። ይሄን ሽርክ መሆኑን የግዴታ እናስተምረው ይገባል። ሳናስተምረው በተዕይን ሂደህ አንተ ካፊር ነህ አትለው። የሚሰራው ስራ ምንድን ነው ከተባለ በስራው ላይ ፍርድ ትሰጣለህ። ከአላህ መን ደዓ ገይረላህ ፈሁወ ካፊር፣ መን ሰጀደ ሊገይሪላህ ፈሁወ ካፊር፣ መን ዘበሐ ሊገይሪላህ ፈሁወ ካፊር። هذا لا شك فيه. نحكم على الفعل ولا نحكم على الفاعل بالتعيين إلا بعد إقامة الحجة. ገብቶሃል? ስራው ምንድነው? ከአላህ ውጭ መጣራቱ። ይሄ ሰው የስራው ምንድነው ቢባል ከአላህ ውጭ ለሌላ አካል ሲጣራ ይሄ ሽርክ ነው እላለሁ። ግን ሰውየው ሙሽሪክ ነው ወይ? መጀመሪያ ሰው ሁጃ እናቆምበትን አንንገረው። ገብቶሃል አይደለ? አንተ ሙሽሪክ ነህ ብሎ በተዕይን ለመናገር ይሄን ሰው ሽርክ መሆኑን ልናሳውቀውና ከዚህ ተው ውጣ ልንለው ይገባል። ከዛ በኋላ ሁጃ ቆማችሁበት አይ አልሰማህም አንተ ዋሃብያ ነህ አዲስ መጤ ነህ እያለ ካሽሟጠጠ የዛኔ ተሕኩሙ ዐለይሂ ቢልኩፍር ባዕደ ኢቃመት ልሁጃ። ይሄ ነው። መርሐባ ሽኩረን ሐቢቢ ጀዛክላ ኸይር። እንትን ጋር ይገናኛል። ለምሳሌ አንድ ታሪከ ሶላት የሆነ አካል ካፊር እንደምንለው ሁሉ ታሪከ ተውሂድ ከሆነም ልክ እንደዚሁ በዚህ ቅያስ ሄደን ኢቃመቱል ሁጃ የሚባለው ነገር ሊመጣ አይችልም በጭራሽ በፍጹም። ልክ እንደ ታሪከ ሶላት ማክፈር አለብን። እሱን ካላከፈረው ደግሞ ታሪከ ሶላትን አክፈሮ ታሪከ ተውሂድን የማያከፍ ከሆነ ያኛው ራሱ የማያከፈረው አካል ራሱ ችግር አለበት ብለው ይላሉ። ይሄስ እንዴት ነው? እሺ እሱ ራሱ ሶላትን ግዴታ መሆኑ መቼ እንትን አለው?
ግዴታ መሆኑን ሰውየው ሶላትን ካላወቀ ሰውዬ አሁንም ይሄን ሰውዬ ቀጥታ ዝም ብለን በተዕይን አንተ ካፊር ነህ አይደለም የምንለው። ሶላት ግዴታ ነው በአማኝ ላይ ስገድ ተብሎ ይመከራል፣ ይነገረዋል። መተው ኩፍር ነው ወይ ከተባለ ይሄ ስራው ስራው ኩፍር ነው መተው። ገብቶሃል አይደል? ተሕኩሙ ዐለል ፊዕል ወላ ተሕኩም ዐለል ፋዒል ቢተዕይን። ይሄን ሰውዬ ግን አንተ ካፊር ነህ ሳትለው በፊት ሶላትን መተው ኩፍር ነው ብለህ ልታስተምረውና ሁጃውን ልታደርሰው ይገባል። ሁጃው ካልደረሰውና ይሄ ሰውዬ ማስረጃ ካልደረሰው የዛኔ ላ ተሕኩም ዐለይሂ ቢልኩፍር ማ ተሕኩም ዐለይሂ ቢልኩፍር ኢላ በዕደ ኢቃመት ልሑጃ። ኢቃመት ልሑጃ ሳቢት ፊልኪታብ ወሱና። እሺ መርሐባ ከፈቀዱልኝ ሌላ ሁለተኛ ጥያቄ ልጠይቅ ይቻላል። ሌላው ደግሞ ፋቲሓ ስለመቅራት ከኢማም ኋላ ሆኖ እሱስ እንዴት ነው የሚታየው? ኢማሙን እየሰማ ከሆነ እሺ። ከፋቲሓን ከኢማሙ በኋላ ስለመቅራት አስመልክቶ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች የኢማሙ ይበቃዋል ይላሉ። ሶላት ሁለት አይነት ነው አይደል? ድምፅ ከፍ ተደርጎ የሚቀራበት እና ድምፅ ከፍ ሳይደረግ የሚቀራበት አለ። ሶላት ያኔ አስርያ በድብቅ የሚቀሩ ከሆነ ድምፅ ዝቅ ተደርጎ የሚቀራባቸው ከሆነ በኢማሙ በመእሙም ላይ ፋቲሓን መቅራት ግድ ነው። በሁለታቸውም ላይ ነገር ግን ድምፅ ከፍ ተደርጎ የሚቀራበት ከሆነ ለምሳሌ የመግሪብ ሁለቱ ረካዓዎች የመጀመሪያዎቹ፣ የዒሻ ሁለቱ ረካዓዎች የመጀመሪያዎቹ፣ የሱብሒ ሁለቱም ረካዓዎች እነዚህ ድምፅ ከፍ ተደርጎ ነው የሚቀራባቸው። በዚህ ጊዜ ኢማሙ የሚቀራው ለመእሙሞቹ ይበቃልና ማዳመጥ ብቻ ይበቃቸዋል ያሉ ዑለሞች አሉ። ይበቃቸዋል። ሌሎች ደግሞ ምንድነው አይ መእሙሞቹ መቅራት አለባቸው ያሉ ዑለሞች አሉ። ታዲያ እንደ ማስረጃ የትኛው ነው ከተባለ እኔ ማምንበት የትኛው ነው? ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ሐዲስ ላይ ላ ሶላተ ሊመን ለም የቅራ ቢፋቲሐቲል ኪታብ አሉ። በሶላቱ ላይ ሱረቱል ፋቲሐን ያልቀራ ሶላት የለውም ብለዋል። እዚህ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ለመእሙሙ ለኢማሙ ብለው አለዩም፣ ተኽሲስ አላደረጉም። ነብዩ ሰለላሁ ዐለይሂ ወሰለም ተኽሲስ ያላደረጉትን መጥቶ ሰው ተኽሲስ ሊያደርግ አይገባም። እና ስለዚህ ላ ሶላተ ሊመን ለም የቅራ ቢፋቲሐቲል ኪታብ ብለዋል። ሌላኛው ደግሞ ምንድነው ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሰሃቦችን ሰሟቸው ከኋላ ፋቲሐንም ከዚያ በኋላ ያለውንም አብሯቸው ይቀሩ ነበር ሲሰግዱ። ዘወር ብለው ነብያችን ሰለላሁ ዐለይሂ ወሰለም ፋቲሐንም ከእርሱ በኋላ ስቀራም ተከትላችሁን ስትቀሩ ሰማኋቸው አይደል አሏቸው። በላ ያ ረሱል አዎ አንተ አላህ መልክተኛ አሏቸው። እንግዲህ አሁንስ ከፋቲሐ በኋላ ያለውን እንዳትቀሩ አዳምጡ እንጂ አሏቸው። ያያቸው ፋቲሐን ግን አቀረሁም ዐላ ቂራአቲሂ እሱን በመቅራት ላይ አጽድቀዋቸዋል። ስለዚህ ከዚህ የምንረዳው ፋቲሐን መቅራት አለበት የሚለውን አቋም ነው። እሺ መርሐባ ሐቢቢ ሽኩረን ጀዛከላህ ኸይር። አላህ ተባረከ ወተዓላ በሰጠው እውቀት የምትጠቀምበት ያድርግልህ። መርሐባ የሂዳያ ሰበብ ነውና በዚሁ አላህ ተባረከ ወተዓላ ስራህን ያቆይልህ። በነገራችን ላይ በጣም ወዳለው ለአላህ ቢውሱ አላህ ይጨምርልህ ሐቢቢ፣ አላህ ይጠብቅህ። ሁሌ በማይቁጥር ዱዓ አደርግልሃለሁ እያደረኩልህም ነው። አላህ ይጠብቅህ። አሚን። እሺ እንትን ማስረጃ ትንሽ ላንብብልህ። እሺ እንትኖቹን የምን ፈልግ የሚለው መርሐባ ደስ ይለኛል ሐቢቢ። እሺ ሰላም አለይኩም። ሰላም ጥያቄ ከሆነ አንድ ጊዜ الصحيح من أقوال أهل العلم أنه لا يكفر أحد ممن تلبس بالشرك أو بالكفر قبل بلوغ الحجة التي يكفر تاركها. መረጃ ሳይደርሰው አንድን አካል ማክፈር አይቻልም። ወቀድ የኩኑ ብሉግ ልሑጃ ቢልበያን መረጃ መድረሱ ወይ በመግለጽ ሊሆን ይችላል። ለዚያ ለሰው ሄደህ ካለበት ሽርክ ሲሰራ ካየኸው ያን ሰው ቀጥታ ሄደህ ካፊር ማለት አይቻልም። ይሄ ነው ከዑለሞች ንግግር ትክክለኛ ይላል። መጀመሪያ ሑጃ ልታቆምበትና ያለበትን ሽርክ ልትገልጽለት ይገባል ቢልበያን በመግለጽ። ወቀድ የኩኑ ቢልሐልፍ ልመሳኢል አዛሂራ አልጀልያ ومن الأدلة التي استدل بها أهل السنة على أن التكفير وإيقاع العقوبة في الدنيا والعذاب في الآخرة لا يكون إلا بعد إقامة الحجة. قوله سبحانه وتعالى وما كنا معذبين حتى نبعث رسولا. يا شوف الله بقرآن لا من بران أنا نبي سالك ما أنا لم يمك طير لهم بلا سلزيه يا نبي ما استبرك على الدرس وعند سو ካህዲ ነው ተብሎ በዚያ ሰው ላይ ህክሙ አይሰጥበትም። ሑጃ ያ ሳይቆምበት ክህደቱን ሳይረዳ በፊት ልክ እንደ አላህም እንደማይቀጣው ሁሉ ማለት ነው። ቃል እብን ጀሪር አጠበሪ ምን አሉ? የቁሉ ተዓላ ዚክሩሁ ወማ ኩና ሙህሊኪ ቀውም ኢላ በዕደ ልኢዕዛር ኢለይህም ብሩሱል ወኢቃመት ልሑጃ ዓለይህም ብልአያት አለቲ ተቅጠዕ ዑዝረሁም
وقال ابن كثير قوله تعالى وما كنا معذبين حتى نبعث رسولا إخبار عن عدله سبحانه وتعالى وأنه لا يعذب أحدا إلا بعد إقامة الحجة بإرسال الرسل إليه. وقال تعالى كلما ألقي فيها فوج سألهم خزنتها ألم يأتكم نذير أيها اللي راسه حجة عندكم باتشا سيئا لما هو أسفراري نبي المت الله شهم من يبالغ يعني حجاكم باتشوال قالوا بلى يونا حجانكم باتشي مسكر لك هديانوش قد جاء أنا نذير أسفراري وين ما استقاك نبي متولنا فكذبنا نقول كن الناس تبابلن يدالو وقلنا ما نزل الله من شيء الله من ما لا ورد ما لنا إن أنتم بالله في ضلال كبير إن أنت بتالك تلك هديت ما نتمت واستنجال نبراتشم يبالالو كذا قوله سبحانه وتعالى وسيق الذين كفروا إلى جهنم زمرا إلى الله النزع كانوا السوج بجماعة تدرقوا ولا جهنم يندانوا إلى حتى إذا جاءوها ودرسوها بمطات جزي ولا جهنم فتحت أبوابها بروا شوي كفة الله شوال سبعة برا لها 7 أبواب جهنم سويت كفت الله شوالنا لجابوا سيلو ملاكتو تيجوا شوال وقال لهم خزنتها ملاكتو تيجوا شوال زبنيا شو تباكوا شوال ألم يأتكم رسول منكم كأن أنت يهون ملائكتين نبيات المت الله شو نبرني إلى شوال سلزي الله حجاكم وباشوال بنزي سوتش لي يتلون عليكم آيات ربكم إجيتها شون أنا قصص يميان بالله شو هنا أيه يا أكل يا أملاك يا الله قال يدرسوا لي ونجبان يتنبب لت يتجلس لت بمي جباك أنقوا كذا كانوا بستكر هي سوي حجاركم مبتة أيارلا وينذرونكم لقاء يومكم هذا يهين كان عشون يستنككوا تشوف ملائكتين يتعلمت الله شو من قالوا بلى برقد ما ومتول النبر لالو ولكن حقت كلمة العذاب على الكافرين وهم يصطرخون فيها ربنا أخرجنا نعمل صالحا غير الذي كنا نعمل أولم نعمركم ما يتذكر فيه من تذكر وجاءكم النذير فذوقوا فما للظالمين بالنصر فزيم القرآن أنكس لي إقامة الحجة قد إنه هنا الله سبحانه وتعالى ينكر يجهنم سوش بجهنم واستيجوها له من يارو ربنا أخرجنا إلى له ساتستيجي تقطو جيتاجنا الله ويا سلطان عندي له لمن نعمل صالحا غير الذي كنا نعمل كزيا مدر لاي سنسرا كنبرو سرا ليلا تقراني ملكام سرا نسرا ይላሉ በመድር ላይ ክፉ ስራ ሰሩ ነበር ከዚያ ውጭ ሆነን መልካም ስራ እንድንሰራ አንዴ ወደ ምድር መልሰን ከጀሃነም አስወጣል ብለው ይጠይቁታል ከዚያ አላህ ምን ይላቸዋል አወለም نعمركم ما يتذكر فيه من تذكر የሚገሰጽ ሰው የሚገሰጽበትን እድሜ አላኖርኳችሁም ምን ይላቸዋል የሚመከር ሰው የሚመከርበትን እድሜ ሁሉ አላኖርኳችሁም በምድር ላይ وجاءكم النذير نبي ያልመጣላችሁም ምን ይሏቸዋል እና ስለዚህ ነብይ ይመጣላችሁ የምትገሰጹበትን መገሰጫ ላኩላችሁ እያለ መናገሩ አላህ Subhanahu Wa Ta'ala ሁጃ እንዳቆመባቸው ቀድሞ ያሳያል ያ ካልቆመባቸው ግን እንደማይቀጡ ያሳያል ወሰል كذلك في احكام الدنيا لكن እንደው በምድራዊ ህይወታቸው ያ ሁጃ እስካልቆመባቸውና እስካልተረዱ ድረስ እነዚህን ሰዎች በተናጠል ሄደን ካፊር ናቸው ማለት አንችልም ሁጃ ቆመባቸው የአላህ ቃልና የመልእክተኛው ቃል ደርሷቸው ግን آية نقبل بلو بزاو بشركاتو لا كزانو يزاني تحكم عليهم بالكفر ينا إلى غير ذلك من الآيات الدالة على أن الله تعالى لا يدخل أحدا النار إلا بعد إرسال الرسل إليهم وقال الشنقيطي رحمه الله تعالى ظاهر هذه الآية الكريمة أن الله جل وعلا لا يعذب أحدا من خلقه لا في الدنيا ولا في الآخرة حتى يبعث إليه رسولا ينذره ويحذره فيعصي ذلك الرسول ويستمر على الكفر والمعصية بعد الإنذار والإعذار وقد أوضح جل وعلا هذا المعنى في آيات كثيرة وقال سبحانه وتعالى رسلا مبشرين ومنذرين لئلا يكون للناس على الله حجة بعد الرسل وكان الله عزا حكيما قال ابن كثير رحمه الله تعالى رسلا مبشرين ومنذرين أي يبشرون يعني من أطاع الله واتبع رضوانه بالخيرات وينذرون من خالف أمره وكذب رسله بالعقاب والعذاب وقال سبحانه وتعالى لئلا يكون للناس على الله حجة بعد الرسل وكان الله عزا حكيما أي أنه تعالى أنزل كتبه وأرسل رسله بالبشارة والنذارة وبين ما يحبه ويرضاه مما يكرهه ويأباه لئلا يبقى لمعتذر عذر كما قال سبحانه وتعالى ولو أن أهلكناهم بعذاب من قبله لقالوا ربنا لولا أرسلت إلينا رسولا فنتبع آياتك من قبل أن نذل ونخزى وكذا قال سبحانه وتعالى ولولا أن تصيبهم مصيبة بما قدمت أيديهم فيقولوا ربنا لولا أرسلت إلينا رسولا فنتبع آياتك من قبل أن نذل ونخزى وقد ثبت في الصحيحين عن ابن عباس رضي الله عنه قال رسول الله صلى الله عليه وسلم لا أحد أغير من الله
من أجل ذلك حرم الفواحش ما ظهر منها وما بطن ولا أحد أحب إليه المدح من الله من أجل ذلك مدح نفسه ولا أحد أحب إليه العذر من الله من أجل ذلك بعث النبيين مبشرين ومنذرين النزي كل እንዳለ العذر بالجهل እንዳለ ያሳያል እና ይሄን ይመስላል በጣም ረጅም መርሐባ በጣም አጥጋቢና ጥሩ የሆነ መልስ ነው የሰጡኝ ኡስታዝ አላህ ይጠብቃችሁ ምናልባት አንድ የቁርአን አንቀጽ ልንገራችሁ እና እሱን ተንተርሰው ነው አብዛኛውን ጊዜ ለተክፊር የሚሯሯጡ ሰዎች ያመጡታልና ይሄን ቁርአን አንቀጽ እሱን ልጥቀስላችሁና ትንሽ ታብራሩልኛላችሁ ግን ጊዜ እንደጨረስኩባችሁ ይሰማኛል አውፍ ትሉኛላችሁ وإن أحد من المشركين استجارك فأجره حتى يسمع كلام الله ثم أبلغه مأمنه ذلك بأنهم قوم لا يعلمون يميلون قرآن አንቀጽ ይጠቀሙታል ይሄ አግባብ ነው ምንም እሱ ከዛ ጋር የሚያያዘው ነገር የለም እየተናገረ ያለው ስለ በጦርነት ጊዜ ስለሚከሰተው ነበር እየተናገረ ያለው አህዳቸውን አቋርጠው ሰዎች ስለተዋጉ ከሃዲያኖች ነው አህዱን ወይንም ቃል ኪዳናቸውን አፍርሰው ወኢን አሐዱ ሚነል ሙሽሪኪን ከአጋሪዎች አንዱ ጥገኝነትን ቢጠይቅህ ይላል እነዚያ ሰዎች ሁጃ ቆሙባቸው ስለነበሩ አካሎች ናቸው ተረድተው ነበር እነዚያ ሰዎች በተለይ ስለ እስላም ሰምተዋል ስለ ነብዩ ሰለላሁ ዐለይሂ ወሰለም ሰምተው ነበር እነዚያ ሰዎች አንቀበልም ብለው እየተናገረ ያለው ስለ መካ ከሃዲያኖች ነው የመካ ከሃዲያኖችና አሁን ላይ ምንም ስላለ ያልሰማው ሰው አንድ አይደለም እነዚያ ሰምተው ነበር የእስላምን ጥሪ በጥቅሉ በሙጅመል ሰምተዋል ወኢን አሐዱ ሚነል ሙሽሪኪን ከአጋሪዎች አንዳቸው استجارك ጉርብትና ቢጠይቀህ ይላል ጥገኝነትን ቢጠይቀህ فأجره አስጠጋው حتى يسمع كلام الله يا الله ቃል እስኪ ይሄ ነው እና እነዛ ሰዎች ቀድመው የሰሙ ሰዎች ነበሩ ከዚህ ጋር ይሄ ምንም ካልሰማው ሰው ጋር የሚገናኙ አይደሉም ያ ቁል ያ አዩሃ الكافرون ይላቸዋል እኮ እናንተ ከሃዲያኖች ይላቸዋል لأنه لا قامت عليهم الحجة እነዚህ ሁጃ ስለቆመባቸው ነው ሙሽሪክ ብሎ የጠራቸው ያልቆመበትን አካል አላህ Subhanahu Wa Ta'ala ግን ሙሽሪክ እያለ አይደለም የሚጠራው እሺ አላህ በቁርአን ላይ وما كنا معذبين حتى نبعث رسولا ቃል በቃል ይላል መልእክተኛን ሳልክ የምቀጣ አይደለሁም ይላል እነዚህ ደግሞ ከሃዲያኖች ደርሷቸው ነበር እየተናገረ ያለው ስለማን ነው ከተባለ አንቀጹ አውዱን አይተው ከሆነ ስለ ሱልሁል ሁደይቢያ ተፈጽሞ ከመካ ከሃዲያኖች ጋር ከቁረይሻውያን ጋር ፈጽመው ነበር አይደለ ሱልህ ስምምነት ለ10 ዓመት ያክል ላንዋጋ ከኛ የመጣውን ወደ እናንተ ልንመልስ ከእናንተ የመጣውን ደግሞ ልንመልስላችሁ በሚል ተስማምተው ነበር ላይዋጉ እነዚህ አካሎች የመካ ከሃዲያኖች ታዲያ ሁጃ ደርሷቸው ነበር ወይ ከተባለ የዛኔ አው ደርሷቸው ነበር ስለዚህ ስለደረሳቸው ነው ሙሽሪክ ብሎ የጠራቸው ገብቷል مرحبا شكرا أنا قبتوين لو من هذا الآية نستفيد منه أن عدم بلوغ الحجة للمشرك لا يمنع من إطلاق اسم الشرك وأحكامه عليه يميل قاعدة أن تنسلم ملونه إن شاء الله يعني بدين بني قباني الحمد لله مسجد النزاخوش درساتቸው ነበር የነብዩ ሰለላሁ ዐለይሂ ወሰለም ነብይነት የእስልምና ሃይማኖት ደርሷቸው ስለደረሳቸው በሰዓቱ ነው እንደዛ ሙሽሪክ ብሎ የጠራቸው እንጂ ሳይደርሳቸው አይደለም እሺ ይሄን ይመስላል ያን ለዚህ ጋር ተመልከት ኢማሙ الذهبي لا يأثم أحد إلا بعد العلم على ኢማሙ الذهبي አንድ ሰው ከእውቀት በኋላ ካልሆነ በስተቀር ወንጀለኛ ይቆጠራል وبعد قيام الحجة حجة ከቆመበት በኋላ ካልሆነ በስተቀር والله لطيف بعباده رؤوف بهم قال تعالى وما كنا معذبين حتى نبعث رسولا وقد كان سادة الصحابة بالحبشة وينزل الواجب والتحريم على النبي صلى الله عليه وسلم فلا يبلغهم تحريمه إلا بعد أشهر فهم في تلك الأشهر معذورون حتى مسلم هنا أحكام وشان الرسول قل يانن يتززتون يالتززتون مدينة لا يحققات يورد حبشة لا على الرسول نبر عندهم صحابوش بزيان غير معذوروች ናቸው እንደ ኃጢአተኛ አይቆጠሩም ያን በመተላለፋቸው ምክንያቱም ስላልደረሳቸው በደረሳቸው ጊዜና ግን ይሄንን ቢያመጹ የዛን ነው ዑذር ማይኖራቸው ወታቻለ ይሄ ነው الا بعد اشهر فهم في تلك الاشهر معذورون بالجهل حتى يبلغهم النص قد قالوا እስኪ ደርሳቸው ድረስ النص እነዚህ ሰዎች ማዕذور ናቸው
እሺ ሌላ ጥያቄ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነህ? ደህና አልሐምዱሊላህ። ጠዋት ፈጅር ሳይደርስ ከፈጅር በፊት ነው ስራ የምሄደውና አዛን መንገድ ላይ ነው የምልብኝ። መኪና ውስጥ ሆኜ መስገድ እችላለሁ እንዴ? ቅልባ ያስፈልጋል? ነቢያችን ሰለላሁ ዐለይሂ ወሰለም ግመል ላይ ተቀምጠው ሰግደዋል። ወቀድ ሰላ ረሱሉላህ ሰለላሁ ዐለይሂ ወሰለም ወሁወ ጃሊሱን ዐላ ራሂለቲሂ። ነብዩ ሰለላሁ ዐለይሂ ወሰለም ግመላቸው ላይ ተቀምጠው ሰግደዋል። ችግር የለውም። በዛ ቅያስ ሸኽ ኢብኑ ዑሰይሚን ሌሎችም ዑለሞች መኪና ላይ ተቀምጠው መስገድ እንደሚቻል ተናግረዋል። የዛኔ ቅብላ መስፈርት አይሆንም። ምክንያቱም ግመላቸው ትዘዘር ነበር እንደፈለገች። ስለዚህ መኪናም ሊዞር ይችላል እና ቁጭ ብላችሁ ባላችሁበት ወንበራችሁ ላይ መስገድ ትችላላችሁ። እሺ ሰው ስሞት 3 ቀን ነው የምጠየቀው የቀብር ጥያቄ ላሰው አንድ ሰው ነው 3 ቀን ነው የምጠየቀው? 3 ቀን አይደለም፣ 3 ጥያቄ ይጠየቃል። 3 ቀን አይደለም፣ ቀኑ ይሄን ያክል ተብሎ አልተገለጸም፣ ግን ጥያቄ ይጠየቃል ነው። እነዚህ ደግሞ አጭር ናቸው። من ربك وما دينك وما نبيك وما هذا الرجل الذي بعث فيكم። ጌታ ማን ነው? ነብይህ ማን ነው? ሃይማኖት ምንድነው ተብሎ ይጠየቃል። የቀብር ጥያቄ 3 ጥያቄዎች ናቸው እንጂ 3 ቀን የሚል የለም። እሺ ሹክራን አፍወን